ሚስጥረ ስጋዊ ምንድነው? ከዋክብት ተረገፉ። የሱ ሪአክሽን እኮ ሰላም እንደምን አላችሁ? እንደምን ቆያችሁ? ይህ በዶግማና ቀኖና ሚዲያ እየተዘጋጀ የሚቀርብላችሁ ልዩ መንፈሳዊ የጠቅላላ እውቀት ጥያቄ መርሃ ግብራችን ነው። በዚህ መርሃ ግብር የተለያዩ ኦርቶዶክሳዊ የሆኑ ጥያቄዎችን እያዘጋጀን እናቀርብላችኋለን። የዚህ መርሃ ግብር ዋና ዓላማ በመንፈሳዊ ሕይወቱ የበረታ የጠነከረ በእውነት መንገድ የሚሄድ ኦርቶዶክሳዊ ወጣትን ማፍራት ነው። እንደምን አላችሁ? እንደምን ቆያችሁ? አሜን፣ እግዚአብሔር ይመስገን። ጥያቄያችን 3 ዙር አለው። የመጀመሪያው ጥያቄ እንደምታዩት እዚህ ጋር ቁጥር አለ፣ የእጣ ቁጥር። ልክ ይሄን ጥያቄ ቁጥሩን ስታነሱ ይሄን እጣ ስታነሱ እዚህ ውስጥ ቁጥሮች አሉ። ልክ ቁጥሮቹን ስትነግሩኝ ነው እኔ ጥያቄውን የምጠይቃችሁ። ሁለተኛ ደግሞ እዚህ ፊኛ ውስጥ ጥያቄዎች አሉ። ልክ ጥያቄዎቹን ስታዩ አንብባችሁ ትመልሳላችሁ ማለት ነው። ሶስተኛው ደግሞ የምልክት ቋንቋ ውድድራችን ነው። እሺ አንድ ቁጥር በጣም አሪፍ በእውነት። እሺ አሃዱ ብላችኋል። ጌታችንና መድኃኒታችን ኢየሱስ ክርስቶስ ስንት ልደቶች አሉት? ሀ 1 ለ 2 ሐመሩሃ 3 መ 4 2 ይቅናሽ። ተወርክ። እሺ 7 ቁጥር ከሚከተሉት ውስጥ የመንፈስ ቅዱስ መጠሪያ የሆነው የቱ ነው? ሀ ፒራቂሊጦስ፣ ለ አጽናኝ፣ ሐመሩሃ ጴንጤቆስጤ፣ መ ሁሉ መልስ ናቸው። ተመካከሩበት። እሺ መ እርግጠኛ ናችሁ? እንደሱ ያ እቺ ለምን ተደበቀች? እሺ ጥያቄነት ያስባል። 6 ይመስላል። 6 ቁጥር ጌታችን መድኃኒታችን ኢየሱስ ክርስቶስ ከየትኛው ነገድ ነው? ጌታችን መድኃኒታችን ኢየሱስ ክርስቶስ ከየትኛው ነገድ ነው? ሀ ከይሳኮር ነገድ፣ ለ ከይሁዳ ነገድ፣ ሐመሩሃ ከሌዊ ነገድ፣ መ ከአህዛብ ነገድ። ሚስጥረ ስጋዊ ምንድነው? ሚስጥረ ስጋዊ ምንድነው? ሀ የእግዚአብሔርን አንድነትና ሶስትነት የምናይበት ሚስጢር፣ ለ አምላክ ሰው የሆነበት ሚስጢር ነው። ሐመሩሃ የቁርባን ሚስጢር ነው። መ ሁሉም መልስ ይሆናል። ደስ ትላለች እቺኛዋ። ያማረሽን ማንሳት ትችላለሽ። እሺ ምን ነው ድጋሚ 4 ቁጥር ከመንፈስ ፍሬዎች መካከል ቀዳሚነት ያለው የትኛው ነው? በቀዳሚነት የምናስቀምጠው ሀ ትዕግስት፣ ለ እምነት፣ ሐመሩሃ ደስታ፣ መ ፍቅር። እምነት። አይዟችሁ የኛ አንተ ግን ስትጦም በስውር ላለው አባት እንጂ እንደ ጦመኛ ለሰዎች እንዳትታይ
ራስን ተቀባ ፊትህንም ታጠብ በስውር የሚያይ አባትህም በዳሽ ይከፍልሃል። ሀ በእጥፍ ለ በብድራት ሐመሩሃ በግልጥ መ በስውር። እንግዲህ ተመልካቾቻችን የጥያቄ መርሃ ግብራችን እንደቀጠለ ነው። መርሃ ግብራችንን ከወደዳችሁት ላይክ በማድረግ ሰብስክራይብ በማድረግ ቤተሰባችን ይሁኑ። እስከ ፕሮግራማችን ፍጻሜ ድረስ አብራችሁን ቆዩ። ወደ ሁለተኛ ዙር እንሄዳለን ማለት ነው። ቅድም እንደነገርኳችሁ እነዚህ ፊኛዎች ናቸው። እነዚህ ፊኛዎች ውስጥ ጥያቄ አለ። የፈለጋችሁትን ከለር መርጣችሁ ጥያቄያችሁን ማንሳት ትችላላችሁ ማለት ነው። እሺ አንቺ ጮክ ብለሽ ታነብልናለሽ። ይሄ ለሷ አስጣት አይደል? እግዚአብሔር እንደ ልቤ ተብሎ የተናገረለት ነብይ ማን ነው? እንግዲህ ይቻላል። ቀነስ ነብይ እና አትነገር ነብይ ነው ለምንሽ እርግጠኛ ናት? መዝሙረኛው ዳዊት ነው። ስንላችሁ መዝሙረኛው ዳዊት አንደኛ። አይ እናንተ በርትታችኋል። ሰማያዊ እሺ፣ ሰማያዊ እዚህ ጋር አንቺ ጆሮሽን አደራ እዚህ አይ አሁን እንኳን እዚህ በኋላ ጌታችን መድኃኒታችን ኢየሱስ ክርስቶስ በመስቀል ላይ ሲወል ምን ምን ድንቅ ተአምሮች ተፈጸሙ? ከዋክብት ተረገፉ፣ መጋረጃ ለኛም ተይለና እዚህ የቤተ መቅደስ መጋረጃ ለሁለት ተከፈለ፣ ተቀደደ። እሺ ሰማይ ጨረቃ ደም ለበሰች፣ ፀሐይ ደግሞ ጨለመች፣ መሬት ተንቀጠቀጠ፣ ለሁለት ተሰነጠቀ። ይሄ እንደውም ቦነስ ያስፈልጋል። እውነት በጣም ደስ ብሎኛል። አንደኛ እናንተ ናችሁ። ከለር ምረጡ። ለምረጥላት አረንጓዴ ልምላሜ ጥሩ ነገር። እሺ እኔን ግን እያስደነገጣችሁ ነው። ቀስ ብላችሁ አፈንጂ። እዚህ ጋር ጥያቄው እንዲሆን በጣም ሊበሩ ገባበታ እሺ በግዕዝ መምህር ካልን አንቺ ምን በይነሽ ምን እንላለን? በዕብራይስጥ ደግሞ ረቡኒ እንላለን። ረቡኒ መዝሙሩ ሁሉ አለው። ልትመልስ ነበር።
ሰባ ሰገል ኢየሱስ ክርስቶስን ሲወለድ እጅ መንሻ የሚሆን ምን ምን ይዘው ሄዱ? ከርቤ እንዴ ወርቅሽ ያሰበችው ይወሰድበት ማለት ነው። ከዛ ምን ትበል? እሺ ዕጣን፣ ወርቅ፣ ከርቤ አላችሁ። ዕጣን ከርቤ አልሽ፣ እሱ ወርቅ አለ። አንቺስ? ዕጣን በቃ ሲጀምር ሶስት ነገር ነው ያመጡልን። እንደነሳሳት ግን አምስት ቀላለው ብለህ እሺ፣ ግማሽ ነጥብ ታገኛላችሁ። አይዟችሁ። አንድ ይቀራችኋል። አልሞላም። ዕጣን፣ ወርቅ፣ ከርቤ አግኝታችኋል። ሞራል ይገባችኋል። ዕጣን ወርቅና ከርቤ ነው ያመጡለት። እኔ ራሴ እንዲህ አንቺ አንብብ። የእናንተ ከኛ በጣም ይቻላል። በጣም ምን እያደረጋችሁት ነው? ያስቃል። አምስቱ አዕማደ ምስጢራት ስንት ናቸው? ከባድ ጥያቄ ነው። ከነ ዝርዝሩ ነው የምፈልገው። እሺ እንዳትቋጥሩ። እሺ በእናታችሁ አልቆጠረም ስንት ናቸው ነው? ስንት ናቸው? እና ወይ ዝርዝሩንም ትነግሩናል። አምስቱ አዕማደ ምስጢራት 5 ናቸው። አንደኛው ሚስጥረ ስላሴ ነው። ሚስጥረ ስላሴ የምንለው የስላሴን አንድነትና ሶስትነት የምንረዳበት ወይም የተመሰጠረበት ፓርት ነው። ሁለተኛው ደግሞ ሚስጥረ ስጋዊ ነው። ሚስጥረ ስጋዊ ደግሞ እግዚአብሔር ወልድ ወይም ኢየሱስ ክርስቶስ እዚህ ምድር ላይ መጥቶ ከድንግል ማርያም ሰው መሆኑን ወይም ስጋ መልበሱን የምንረዳበት ነው። ሶስተኛው ደግሞ ሚስጥረ ጥምቀት ነው። ሚስጥረ ጥምቀት ደግሞ የሰው ልጆች ከሞት በኋላ ሕይወት የሚያገኙበት ወይም ደግሞ በምድር ላይ ዳግማዊ ልደት ከመንፈስ ቅዱስ የሚወለዱበት ነው። አራተኛው ደግሞ ሚስጥረ ቁርባን ነው። የሰው ልጅ በኃጢአት የረከሰ ገላውን በኢየሱስ ክርስቶስ ስጋ የሚያነጻበት ነው። አምስተኛው ደግሞ ሚስጥረ ትንሣኤ ነው። ከሞት በኋላ ሕይወት የምናገኝበት ወይም ደግሞ ዳግም ምጽአት ሚስጥረ ትንሣኤ ሙታን ማለት ነው። ጨረሰች። በእውነት ሁለት እንትን ይገባቸዋል። ሁለት ፖይንት ይገባቸዋል። ዳኞች ምን ይላሉ? ዳኞች አሪፍ አልቋል። እሺ ኦኬ ልበላ። ቤተ ክርስቲያን ስንት አጽዋማት አሏት? በዝርዝር ተናገሩ። ቀላል ነው። 7 አጽዋማት አሏት። እሺ አሁን እቆጥራለሁ። አንቺ ብቻ ተናገሪ፣ ችግር የለውም። እሺ እሺ ጽጌ ጾም ይቆጠራል። ኦኬ ፍልሰታ፣ የፍቅር ጾም፣ የገና ጾም፣ ከዛን የፋሲካ ጾም አለ፣ ከዛን የሰኔ ጾም አለ፣ የሐዋርያት ማለት ነው። እሺ ከዛን ፍልሰታ አለ፣ ከዛን አርብና ረቡዕ። እሺ ረቡዕና አርብ ማለት ነው። ከዛን ደግሞ ጳጉሜ ጾም ይቆጠራል። አይቆጠርም? እኔ ዝም ልበል። እሺ እሺ አግዙኛ እንዴ! ተረዳዱ። ሁለት ብቻ ነው የሚቀራችሁ። ሁለት ብቻ ነው የሚቀረን። በጸሎት አልበሸግናችሁ አለን አለን እኛ ይቆጠራል እንዴ? እሺ ይሄ ሩብ ላይ እንትን አይደለም። ቆይ እየመጣሽ ነው ሞክሪ።
እያንተን ለአሁን ጥምቀት ሩብ ላይ ሲውል የሚጾሙ ጾም አለ። አንበሳ ሰሞኑን እኮ ነው አክፋይ ብቻ ጥምቀት ሩብ ላይ ገናና ጥምቀት ሩብ ላይ ሲውል የምንጾመው ጾም የመጀመሪያ። እሺ አይ በቃ አግኝተዋለች እንዴ የኔን አንደኛ በጣም ሞራል ይገባቸዋል። አጨብጭቡ ለራሳችሁ። በጣም ተጨንቃ ነው የመለሰችው። ወደ ተመልካቾቻችን አሁን ደግሞ ወደ 3ኛው ዙር የምናልፍ ይሆናል። እስከ ፕሮግራማችን ፍጻሜ ድረስ አብራችሁን ቆዩ። ወንድማችን እባክህ እንግዲህ ሙሉ ኃይላችሁን ተጠቀሙ። የመጨረሻ ዙር ነው ሽልማታችሁን ለመውሰድ። መጓጓት አለባችሁ። በነገራችን ላይ በጣም ቆንጆ እሺ ከበሮ የሱ ሪአክሽን እኮ ገና እንደዚህ ከዋለቱ እሺ ጽናጽን አይ እሺ እንዴ ትንሽ እንትናት እንዳይመልሱና መጣር የለብንም እኔ ገና እንዴ ከዋለቱ አሳካፉ እሺ መቋሚያ አንደኛ ከሞራት አይተናነስም እኮ አይባሽር የተና እሺ እሺ ግን ደቂቃ ይኑረው። እሺ አይ ችግር የለም። ተጨንቃለች። ደቂቃ አስፈልጋል። ያኔ እኮ ደቂቃ ራሷን ነው ወረብ ሞክሩ እንጂ እንዴ ሞክሩ። በደንብ አስረጅ ባክሽ። መሀሊት ሞክሪ። አይ ሰዓቷ ገና ነው። ሳይሆን እያያችሁ ነው እንዴ ቃላት መለከት እኮ ነው። ሞክሪ። ሰዓትሽ እየሄደ ነው። ዝማሬ አመታዊ ሞክሪ። አይ ሰዓቷ ገና ነው። ሳይሆን እያያችሁ ነው። እንዴ ቃላት መለከት እኮ ነው። ሞክሪ። ሰዓትሽ እየሄደ ነው። ዝማሬ እንግዲህ ተመልካቾቻችን የዚህ ዝግጅት ዋና ዓላማ እውቀትን መለካት አይደለም። በመንፈሳዊ ሕይወታቸው የጠነከሩ የበቁ እንዲሁም እውነተኛ የሆኑ ኦርቶዶክሳዊ ወጣቶችን ማግኘት ነው። እናም የቱጋነን ብለን ራሳችንን ከኔ ጀምሮ እንድንመረምር ነው። እኔም እናንተን ስጠይቃችሁ ራሴን ስመረምር ነበረ፣ ምክንያቱም ጥያቄዎቹን ስለማላቃቸው ማለት ነው። እና እስካሁን ስለነበረን ቆይታ በጣም አመሰግናለሁ። ሁለተኛ ዙር ላይ የሚመጡት እነማን ናቸው? እነ ፍስሐ ወሰላም ናቸው ማለት ነው። ከዚህ በኋላ የሚቀረን የሽልማት ፕሮግራማችን ነው ማለት ነው። ሽልማቱን የሚያበረክቱልን ደግሞ ወንድማችን ዲያቆን አማረ ያለው ይሆናሉ። እግዚአብሔር ይመስገን። እንግዲህ ከፍስሐ ወሰላም ቡድኖች የአብስራ፣ ሸዋ፣ ዮሐንስ ይሸለማሉ ማለት ነው። ሸላሚያችን ዲያቆን አማረ ነው። ለዚህ ያደረሰን እግዚአብሔር ይመስገን።
እግዚአብሔር ይመስገን እግዚአብሔር ይመስገን እግዚአብሔር ይመስገን እግዚአብሔር ይመስገን ለዚህ ያደረሰን ለዚህ ያደረሰን እግዚአብሔር ይመስገን ለዚህ ያደረሰን ለዚህ ያደረሰን እግዚአብሔር ይመስገን እግዚአብሔር ይመስገን እግዚአብሔር ይመስገን እግዚአብሔር ይመስገን እግዚአብሔር ይመስገን ዮሐንስ ለዚህ ያደረሰን ለዚህ ያደረሰን እግዚአብሔር ይመስገን ለዚህ ያደረሰን ለዚህ ያደረሰን እግዚአብሔር ይመስገን እግዚአብሔር ይመስገን እግዚአብሔር ይመስገን እግዚአብሔር ይመስገን እግዚአብሔር ይመስገን ለዚህ ያደረሰን ለዚህ ያደረሰን እግዚአብሔር ይመስገን ለዚህ ያደረሰን ለዚህ ያደረሰን እግዚአብሔር ይመስገን። እሺ እንግዲህ ውድ እህትና ወንድሞቻችን ያው ዶግማና ቀኖና ሚዲያ የመጀመሪያው የሆነው የምዕራፍ 1 የመጀመሪያው ዙር የጥያቄና መልስ አጠቃላይ በጠቅላላ እውቀት ኦርቶዶክሳዊ ማንኛውም ኦርቶዶክሳዊ ወጣት ምን ያህል ያውቃል ብቻ ሳይሆን ሁልጊዜም በዝግጁነት ሁልጊዜም በተጠንቀቅ መሆን እንዳለብን ሁልጊዜም ተጠያቂዎች እንደሆንን ምን ያህሎቻችን ዝግጁ ነን? ምን ያህሎቻችን ቅዱሳን መጻሕፍት እናነባለን? ምን ያህሎቻችን ደግሞ የምር ኦርቶዶክሳዊነታችንን ተጠያቂነት አንደር ኮቴሽን ውስጥ አድርገን እንንቀሳቀሳለን የሚለውን ከማሳየቱ ባሻገር በየቤቱ ሆነው የሚያዩን የሚመለከቱን ከህፃናት ጀምሮ እስከ አዋቂዎች ይኖራሉ ብለን ተስፋ እናደርጋለን እና እቺ ምናልባት ብዙ ሆኖ አይደለም ግን እንደው ለማበረታታት ምናልባት ነገ ጧት ደግሞ ይሄን አንብበውት ለናንተው ምንድነው ቡክ ሪቪው እንደሚባለው ካነበቡት በኋላ ሁሉም መጻሕፍቶች እጅግ የምንወዳቸው እጅግ የምናከብራቸው በረከታቸው የደረብን የብፁዕ አባታችን የብፁዕ አቡነ ሽኖዳ መጻሕፍቶች ናቸውና ስለዚህ እነኝን መጻሕፍቶች ደግሞ አንብበው በህይወታቸው ተርጉመው ለኛ ከነኝ መጻሕፍቶች እንደዚህ አይነትን እውቀት አግኝቻለሁ ስለዚህ እናንተም ደግሞ አንብቡት ብለው የበለጠ እናንተን መልእክት እንዲያስተላልፉ እህታችን የአብስራ መላኩ ትጋብዛችኋለች ብለን ተስፋ እናደርጋለን። በእኔ በኩል ስለመጣችሁ በእውነት እጅግ ነው የማመሰግነው። የመለሳችሁም በዚሁ ቀጥሉበት። ሌሎቹ ደግሞ የእውቀት ማነሱ ሳይሆን ያው ካሜራ ፊት ሲኮን መፍራት አለ መደንገጥ አለ እና የሚያውቁትንም አንዳንዴ መርሳትም ይመጣልና ከዛ አንጻር ስለሆነ አሁን የበለጠ ሞቲቬት ሆነው ለሚቀጥለው ላይ በደንብ ተዘጋጅተው ይመጣሉ ብለን ተስፋ እናደርጋለን። ስለዚህ እግዚአብሔር አምላክ እጅግ እድሜና ጤና ይስጥልን። በዚሁ በርቱ። ልክ እንደነ አቡነ ቄርሎስ የተዋህዶ መደብሻ እንድትሆኑ አንብቡ፣ ጠንክሩ የሚዲያችን መልእክት ነው። እግዚአብሔር ይስጥልን። እንግዲህ ውድ ተመልካቾቻችን እስከዚህ ድረስ አብራችሁን ስለቆያችሁ በጣም እናመሰግናለን። እዚህ መርሃ ግብር ላይ መሳተፍ ለምትፈልጉ ሁሉ ከዚህ ስር በመናስቀምጠው ስልክ ቁጥር እየደወላችሁ ተመዝገቡ፣ ኑ ተጠየቁ፣ ተጫወቱ፣ ከዛም ተሸለሙ፣ ደስተኛ ሆናችሁ ሂዱ፣ በመንፈሳዊ ህይወታችሁ ተበረታላችሁ እንላለን። እስከ ሳምንት ድረስ ቸርን ሰንብት።